በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። ውድ የኤልሳ ቲዩብ ቤተሰቦች ተከታታዮች የልዑል እግዚአብሔር ሰላም በያላችሁበት ይብዛላችሁ እያል ለዛሬ ይዘንላችሁ የቀረብነው የቅዱስ ያሬድ ታሪክ ይሆናል። የስሙ ትርጓሜን እናያለን። ያሬድ ማለት ርደት ወሪድ ማለትም መውረድ ማለት ነው። ከአዳም ስድስተኛ በሆነው በመላልኤል ልጅ በያሬድ ጊዜ ደቂቀ ሴት ከደብረ ቅዱስ ወደ ደቂቀ ቃየን ወይም ወደ ምድረ ፋይዳ ስለወረዱ ያንን ለማስታወስ አባቱ መላልኤል ያሬድ ብሎታል። ወፀውአ ስሞ ያሬድሃ እስመ በመዋዕሊሁ ወሪዱ መላእክተ እግዚአብሔር ውስተ ምድር ለተሰይሙ ትጉሃነ ስሙን ያሬድ ብሎ ጠራው። በእርሱ ዘመን ትጉሃን ተብለው የሚጠሩ የእግዚአብሔር መላእክት ደቂቀ ሴት ከደብረ ቅዱስ ወደ ምድረ ፋይዳ ወርደዋልና ማለት ነው። መጽሐፈ ኩፋሌ ምዕራፍ 5 ቁጥር 21። በኢትዮጵያም ዳግማዊ ያሬድ በስድስተኛው መቶ ክፍለ ዘመን ተነስቶ ሰማያዊውን ልዩ ጣዕመ ዜማ ወደ ኢትዮጵያ የሚያወርድ ነውና ይህንን ለመግለጽ እግዚአብሔር አምላክ በእናቱና በአባቱ ላይ አድሮ ያሬድ እንዲባል አድርጓል። ምስጢሩ ልዩ ጣዕመ ዜማን ከሰማይ የሚያወርድ መሆኑን ያሳያል። ሁለተኛም ያሬድ ማለት ንብ ማለት ነው። ንብ የማይቀስመው አበባ እንደሌለ ሁሉ ቅዱስ ያሬድም ከቅዱሳት መጻሕፍት የማይጠቅሰው የለም። ከንብ የተገኘ ማር ጣፋጭ ከመሆኑም በላይ ሰሙ መብራት ሆኖ ጨለማን አርቆ ብርሃን በማሳየት ደስ እንደሚያሰኝ የቅዱስ ያሬድም ዜማ ንባቡ ከምስጢሩ ጋር ተዋህዶ ምእመናንን ደስ ከማሰኘቱም በላይ ለምእመናን ደስታን የሚያበስር ኃይለ ቃሉ ክህደትን የሚያርቅ ጨለማን የሚያርቅ ነው። ያሬድ ማለት ረአይ ምስጢር ነጻሬ ህቡዓት ምስጢር ተመልካች ምስጢር ገላጭ ማለት ነው። ረአይ ምስጢር መባሉም የመላእክት ምስጢራት የነበሩትን ጸዋዕትወ ዜማ አምልቶ አስፍቶ ተናግሯልና። ዋይ ዜማ ዘሰማይኩ በሰማይ እመላእክት ቅዱሳን ከቅዱሳን መላእክት በሰማይ የሰማሁት ዜማ ምን ይረቅ ምን ይጠልቅ እንዲል። ነጻሬ ህቡዓት መባሉ ደግሞ ህቡዕ ወይም ስውር የሆነ የጻድቃን የሰማዕታት የነቢያት የሐዋርያትን ገድል አምልቶ አስፍቶ ስለሚናገር ነው። ያሬድ ማለት እንዚራ በገና መሰንቆ ማለት ነው። እነዚህ በስልት ሲመቱ ለሚሰማቸው ደስ እንዲያሰኙ የያሬድም ዜማ በንጉሠ ነገሥት ክርስቶስ አደባባይ በቤተ ክርስቲያን ሲሰማ መላእክትን ሰውና እንስሳትን ደስ ያሰኛል። ቅዱስ ያሬድ ሀገሩ ኢትዮጵያ ትውልዱ አክሱም ነው። ሚያዝያ 5 ቀን 505 ዓመተ ምህረት ተወለደ። እናቱ ክርስቲና ወይም ታውክሊያ፣ አባቱ ይስሐቅ ወይም አብድዩ ይባላሉ። አባቱ የአክሱም ጽዮን ቄሰ ገበዝ ነበር። በዚያን ጊዜ የብሉያትና የሐዲሳት መምህራን ተማሪዎች የሚገኙት አክሱም ጽዮን ነውና የአክሱም ቤተ ቀጢን ወይም ቤተ ጉባኤ መምህር የነበረው የእናቱ ወንድም አጎቱ መምህር ጌዲዮን ይባል ነበር። ቅዱስ ያሬድ የ7 ዓመት ብላቴና በሆነ ጊዜ አባቱ ስለሞተ ከአጎቱ ዘንድ ሄደ። መምህሩ ከዚህ የመጣህበት ምክንያት ምንድን ነው አለው። እርሱም መጻሕፍት እማራለሁ ብዬ ነው የመጣሁት አለው። መምህር ጌዲዮንም አቅሙንና እውቀቱን በመገመት ለተማሪዎች በሉ ፊደል አስቆጥሩት አላቸውና ትምህርቱን ጀመረ። ሆኖም ቃለ እግዚአብሔርን የመቀበል ችሎታው ደካማ ስለነበር አብረው የሚማሩትም ሕፃናት ያሬድ እንጨት ስበር ውሃ ቅዳ እያሉ አፌዙበት፣ ቀለዱበት። አጎቱ ጌዲዮንም ከሕፃናቱ ጋር ሊወዳደር ባለመቻሉ መዝሙረ ዳዊት ማጥናት አቅቶት ወደ ኋላ በመቅረቱ ከትምህርቱ ድክመት የተነሳ በጨንገር ወይም በአለንጋ ቢገርፈው ሕፃኑ ያሬድም በዚህ ተበሳጭቶና ተስፋ ቆርጦ
ከአክሱም ከተማ ወጥቶ ወደ እናቱ መንደር ወደ መደባይ ወለል ሲጓዝ የኢትዮጵያዊቷ ንግሥተ ሳባ እና የንጉሠ እስራኤል ሰለሞን ልጅ ቀዳማዊ ምኒልክ ወይም እብነ ሐኪም የተቀበረበት ቦታ ደረሰ። ለጥሙ ከምንጭ ውሃ ጠጥቶ ለድካሙ ከዛፉ ጥላ አረፈ። በምን ምክንያት ከጓደኞቹ በታች እንደሆነ ሲያስብና ሲያሰላስል ሲያዝንና ሲተክዝ ከቆየ በኋላ እግዚአብሔር አንድ የሚያጽናና ምልክትን አሳየው። ይኸውም ክሬዋህ ከሚባል ዛፍ ስር በውሃው ምንጭ ዳር ተቀምጦ ወደ ዛፉ ሲመለከት አንድ ትል የዛፏን ፍሬ ለመመገብ ፈልጎ ወደ ላይ እየወጣና እየወደቀ ተደጋጋሚ ሙከራ ሲያደርግ ከቆየ በኋላ በሰባተኛው ጊዜ ወደ ዛፉ ወጥቶ ፍሬዋን ሲመገብ ተመለከተ። ተማሪ ያሬድም ከዚህ ትል ትዕግስትን፣ ጽናትን፣ ጥረትን፣ ስኬትን ትምህርት ወስዶ እኔም እኮ ተስፋ ሳልቆርጥ ብዙ ጥረት ካደረግኩ እግዚአብሔር ያሳካልኛል ብሎ በተስፋ ተጽናንቶ እንደገና ወደ መምህሩ በመመለስ ትምህርቱን ለመቀጠል ወሰነ። የአጎቱ ምክርና ተግሳጽ ለሕይወቱ የሚጠቅም እንደሆነ በመረዳት ትምህርቱን በትጋት ቢማርና ቢያጠና ያስበው ደረጃ መድረስ እንደሚችል በመገንዘብ ወደ መደባይ ያደርገው የነበረውን ጉዞ ሰርዞ ወደ አክሱም ከተማ ወደ መምህሩ ጌዲዮን ጉባኤ ቤት ተመለሰ። ቀድሞ በፈጸመው የብስጭት ተግባር በመጸጸት አጎቱን አባቴ ስለ ተቆጣኸኝና ስለ ገረፍከኝ ተበሳጭቼ ሄጄ ነበር። ነገር ግን በመንገድ ላይ እግዚአብሔር ስላስተማረኝ ተጸጽቼ መጥቻለሁ። ከእንግዲህስ ወዲህ እየተቆጣኸኝና እየገሰጽኸኝ አስተምረኝ ሲል ሐሳቡን ሳይደብቅ ገለጸለት። አጎቱም ያሬድ ተጸጽቶ በመመለሱ በጣም ተደስቶ አይነ ልቡናውን ያበራለት ዘንድ ፈጣሪውን እያለቀሰ በለመነለት ጊዜ እግዚአብሔርም ጸሎቱን ሰምቶ ለያሬድ እውቀትን ገለጸለት። ተርሃወ ህሊናሁ የያሬድ ህሊናው ተከፈተ ማለት ልቡናው ብሩህ ሆነ። ቅዱስ ያሬድም መዝሙረ ዳዊትን፣ ውዳሴ ማርያምን፣ መኃልየ ነቢያትን፣ መኃልየ ሰለሞንን፣ መጻሕፍተ ብሉያትንና መጻሕፍተ ሐዲሳትን ንባባቸውን እስከ አገባባቸው አወቀ። መምህሩ ጌዲዮንም ጸጋ እግዚአብሔር እንዳደረበትና መንፈስ ቅዱስ እንደገለጸለት ለማወቅ መዝሙረ ዳዊትን ቢፈትነው ከመጀመሪያ እስከ መጨረሻው ዘልቆታል። የቀድሞ ሁኔታውና የኋላውን አያያዙን ያዩ የመምህሩ ጌዲዮን ደቀ መዛሙርት በዘመኑ የነበሩ የአክሱም ጽዮን ካህናትና በአካባቢው የሚኖሩ ሊቃውንት ሁሉ ነገሩ ስለደነቃቸው ያሬድኑ እሙስተ ነቢያት ወሚም መላእክት የያሬድ ቁጥሩ ከነቢያት ነው ወይንስ ከመላእክት ሌላ ሰው ሆነብንሳ ይሉ ነበር። ሰው መሆኑ ተለወጠ ማለታቸው አይደለም፣ ባለ አእምሮ የእውቀት ባለቤት ሆነ ሲሉ ነው እንጂ ምድራዊ ሰው ሲሆን ሰማያዊ መልአክ ሆኖባቸዋልና። ቅዱስ ያሬድ ቅዱሳት መጻሕፍትን በቃሉ ይዞ ሲያስተምር ሳለ የትምህርቱን ጥራት፣ የሃይማኖቱን ጽናት፣ ደግነቱንና ትዕግስቱን፣ ትህትናውና ተልእኮ በመምህሩና በካህናቱ ተመስክሮለት የአክሱም ጳጳስ አባ ዮሐንስ ሲመተ ዲቁና ሾመው። ቅዱስ ያሬድ የታላቋ የአክሱም ጽዮን ቤተ ክርስቲያን አገልጋይ ዲያቆን ሆነ። ትምህርቱን በስፋት ስለቀጠለበት የመጻሕፍተ ብሉያት፣ የመጻሕፍተ ሐዲሳትና የመጻሕፍተ ሊቃውንት ትርጓሜ ሊቅ ሆነ። ቅዱስ ያሬድ ለመንፈሳዊ አገልግሎት ወደ ኢትዮጵያ ከመጡት ከ9 ቅዱሳን ጋራ በቤተ ክርስቲያን በቤተ ቀጢን ወይም ጉባኤ ቤት ይውል ስለነበር ገዳማዊ ሕይወቱ ከነርሱ በመማር እንደና አባ ገሪማ፣ አባ ጰንጠሌዎን በድንግልና ተወስኖ በንጽህና ሲያገለግል ቆይቷል። ለቅዱስ ያሬድ ሰማያዊ ዜማ መገለጽ አጼ ገብረ መስቀል በአባታቸው በአጼ ካሌብ ተተክተው በነገሱበት ዘመን ቅዱስ ያሬድን የወደደ ሀገሪቷን ኢትዮጵያንም የመረጠ እግዚአብሔር ለመረጠው ለቅዱስ ያሬድ የዘላለም መታሰቢያ እንዲያቆምለትና ሀገሩ ኢትዮጵያም በሚያስተምራት ማህሌተ መላእክት እያመሰገነችው እያከበረችው እንድትኖር ቅዱስ ፈቃዱ ስለሆነ ህዳር 5 ቀን 527 ዓመተ ምህረት ከጠዋቱ በ3 ሰዓት ወይም በሰልስት ከኤዶም ገነት 3 አዕዋፋት ወይም መላእክት በአዋፍ ተመስለው እርሱ ወዳለበት ላከለት። እነርሱም ያሬድ ባለበት ቦታ አንጻር
በአየር ላይ ረበው በግዕዝ ቋንቋ ብፁዕ ያሬድ ብፅዕት ከርስ እንተ ጾረተከ ወብፁዕት አጥባት እለ ሐጸናከ። የተመሰገንክና የተከበርክ ያሬድ ሆይ አንተን የተሸከመች ማኅፀን የተመሰገነች ናት፣ አንተን ያሳደጉ ጡቶችም የተመሰገኑ ናቸው ብለው አወደሱት። ቅዱስ ያሬድም ይህን ቃል በሰማ ጊዜ ወደ ሰማይ አንጋጦ ሦስቱን አዕዋፍ አየና እናንት በሰው አንደበት የምትናገሩ ከወዴት መጣችሁ አላቸው። ከሦስቱ አዕዋፍ አንዷም ከ24ቱ ካህናተ ሰማይ ማኅሌትን ሰምተ እንድታዜም የመረጠን መሆኑን እንነግርህና እናበስርህ ዘንድ ወደ አንተ ተልከን መጥተናል አለችው። ከዚያም ቅዱሳን መላእክት በዜማ ወደሚያመሰግኑባት ወደ ሰማያዊት ኢየሩሳሌም በአካል ተነጠቀ። በዚያም ቅዱሳን መላእክት የሚታየውና የማይታየውን የፈጠረ እግዚአብሔርን በቅኔና በከፍተኛ ድምፅ ያለማቋረጥ በመንበሩ ዙሪያ ሆነው ሲያመሰግኑ፣ እንዲሁም የእንዚራ የበገና የመሰንቆ ድምፅ በሰማ ጊዜ ካለበት ስፍራ እነሱ ወዳሉበት ሊገባ ወደደ። ነገር ግን አልተቻለውም። በመጨረሻም እነዚያ አዕዋፍ ወደ እርሱ ተመልሰው መጡ። ያሬድ ሆይ የሰማኸውን አስተውለዋል ብለው ጠየቁት። አላስተዋልሁም ብሎ መለሰላቸው። እንግዲያውስ የአዲሱን የእግዚአብሔር ምስጋና ጥራ፣ እርሱም የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም ነው። ከእግዚአብሔር መዘምራን ከቅዱሳን መላእክት በየአይነቱ ዜማ ያለውን ማኅሌት ትማራለህ ታጠናለህ አሉት። ከዚህ በኋላ ቅዱስ ያሬድ ማኅሌቱን በየአይነቱ አውጥቶ መልካምን ነገር ልቤ ተናገረ እያለ ከቅዱሳን መላእክት ተማረ። ጌታችን ኢየሱስ ክርስቶስም ሌሎችን አገልጋዮች ሰዎች ይሾሟቸዋል፣ አንተን ግን እኔ ሲመተ ክህነት ቅስና ሾሜሃለሁ አለው። ቅዱስ ያሬድም ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ሲመተ ክህነትን ተሹሞ የመላእክት ሥርዓታቸውን አይቶ ማኅሌታቸውን አጥንቶ ኅዳር 6 ቀን 527 ዓመተ ምህረት በጠዋት 3 ሰዓት ወደ ቀድሞ ቦታው ተመልሷል። ከዚያም ሆኖ ፊቱን ታቦተ ጽዮን ወዳለችበት ወደ ምስራቅ አዙሮ እጆቹን ዘርግቶ እንዲህ ብሎ ሰማያዊ ዜማውን ለመጀመሪያ ጊዜ በአክሱም አደባባይ ወይም አውደ ምሕረት ዘመረ። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ቀዳሚሃ ለጽዮን ሰማየ ሳረረ ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ ኦሪት ብሎ በአራራይ ዜማ አዜመ። አርያም ጾመ ድጓ። ይህም ማለትም ዓለም ሳይፈጠር ለነበረና ዓለምን አሳልፎ ለዘላለም ለሚኖር ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ከጽዮን አስቀድሞ ሰማይን ፈጠረ። ዳግመኛም ደብተራ ኦሪትን እንዴት አድርጎ መስራት እንዳለበት ለሙሴ ያሳየው ማለት ነው። ኦሪት ዘጸአት ምዕራፍ 25 ቁጥር 8። ስለምን በአራራይ ጀመረ ቢሉ ቋንቋን የሚያናግር ምስጢር የሚያስተምር የሚያስተረጉም መንፈስ ቅዱስ የገለጠልኝ ዜማ ነው ሲል ነው። ምክንያቱም አራራይ የመንፈስ ቅዱስ ምሳሌ ነውና። ከሰማይ እንደተመለሰ ለመጀመሪያ ጊዜ ጣዕመ ዜማውን ያሰማበት ቦታ ሙራደ ቃል ወይም የቃል መውረጃ እየተባለ ይጠራል። ይኸውም ዜማው ከሰማይ የወረደ ለመሆኑ እውነተኛ ማስረጃ ነው። ይህችንም ዜማ አርያም አላት። ይህም ማለት ከመላእክት ወይም ከሰማይ የተገኘች ማለት ነው። እርሷም ሳትጠፋ ለዘላለም ትኖራለች። ከዚህም በተጨማሪ ዜማውን በመንበረ ጸባዖት ዙሪያ ሆነው እግዚአብሔርን ከሚያመሰግኑ ከቅዱሳን መላእክት የሰማው መሆኑን ራሱ ቅዱስ ያሬድ እንዲህ ሲል ገልጾታል። ዋይ ዜማ ዘሰማይኩ በሰማይ እመላእክት ቅዱሳን እንዘይብሉ ቅዱስ 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 እግዚአብሔር መልአ ሰማያተ ወምድረ ቅድሳተ ስብሐቲከ። ዋዜማ ድጓ። ከቅዱሳን መላእክት በሰማይ የሰማሁት ዜማ ዋ ምን ይደንቅ! ቅዱስ 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 እግዚአብሔር ሆይ የከበርክ ምስጋና ሰማያትና ምድርን መላ እያሉ ሲል ድጓ በተባለ ድርሰቱ ገልጾታል። ቅዱስ ያሬድ ዜማውን ማሰማት የጀመረበት ቀን ኅዳር 6 ቀን ስለነበር መሐሪው እግዚአብሔር በሕፃንነቴ ጊዜ የነበረኝን የትምህርትን አለመቀበል ችግር አስወግዶ ለዚህ አበቃኝ ሲል አስተምህሮ ብሎ ወቅቱን ሰየመው። በዚህ ቀን ቅዱስ ያሬድ በሙራደ ቃል ሆኖ
የዜማ ድምፁን ከፍ አድርጎ ባሰማ ጊዜ በመንፈሰ እግዚአብሔር የተቃኘው ድምፁ ከቃናው ጣዕም የተነሳ እጅግ ልብን የሚመስጥና የሚያስደስት በመሆኑ ንጉሥ አጼ ገብረ መስቀል፣ ንግሥቲቱ፣ መሳፍንቱ፣ መኳንንቱ፣ ሊቃውንቱና ካህናቱ፣ እንስሳና እዋፍ ሁሉ አዲስ ነገር ተገኝቷልና እንሂድ እየተባባሉ እርሱ ወዳለበት ቦታ ተሰብስበው ከጣዕሙ የተነሳ መንፈስን የሚያስደስተውን ልቡናን የሚያስደስተውንና አጥንትን የሚያለመልመውን አዲሱን ሰማያዊ ዜማ ረሃብና ጥም ሳይሰማቸው በከፍተኛ ተመስጦ እና አድናቆት ሲሰሙ ዋሉ። የቅዱስ ያሬድ በረከት ይደርብን። ይቀጥላል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።